ሁለታችሁም ከቅድም ጀምሮ ነገር ለማድረግ እየሞከራችሁ ነው። ብሌኒ ምን መሰለሽ፣ ሰላም ልክ እንደኛው ጆን ተጠራጥሮ ነበር እና እሱን ለማጣራት ስንል በኃይሉን ጠራ ነው። ምክንያቱም የሚተዋወቁ ከሆነ የሆነ ምልክት ወይ ፍንጭ እናገኛለን ብለን ነበር፣ ግን እንዳሰብነው አለ። አሁን ደግሞ እኛ ሳንኖር በነፃነት ሲያወሩ እንድንይዛቸው ስል እናንተንም እንድትወጡ አደረኩኝ። ለምን? እኛ ወጥተናል ብለው በነፃነት እንዲያወሩ እኮ ነው። ቪዲዮን ቀርጸነዋል። ስለዚህ የምርም አባትና ልጅ ካልሆኑ በነፃነት ስለቅዳቸው ሲያወሩ ያለውን በቪዲዮ የምናየው ይሆናል። በጣም የሚገርም ሀሳብ ነው። እንዴት አሰብከው? ለእናንተ ብዬ ነው። እሺ ታዲያ ምን አገኘ? አይ ገና ቪዲዮ አላየሁት፣ አንድ ላይ እናየዋለን። በሉ አሁን ሚስጥራቸውን እናወቅ። ስምን ማን ነበር ያልከኝ? ብዙ ሰዎች ጆ ብለው ነው የሚላሉ። እና ታዲያ አንተ ልጅ ነህ? አዎ አባዬ፣ ያንተ ልጅ ነኝ። እናቴ ስለ አንተ ሁሉንም ነገር ነግራኛለች። እንዴት ታዲያ አድራሻዬን አወቅ? የአክስቴን አድራሻ ለእናቴ ነግረሃት ነበረ እና እሷ ነች የነገረች። የድሮ የአክስቴ ቤት ሲሄድ እዛ እንደለቀቃችሁ ነገሩ። እዛ በጣም ተንከራተትኩኝ። ሰዎች ነው ወደዚህ እንደመጣ የነገሩኝ። ወይ ለመሆኑ የእናት ስማል እንዴ? ይሄ እኮ እንደውም አባትና ልጅ መሆናቸው የሚያረጋግጥ እኮ ነው። ምንም የተለየ ነገር የለውም እኮ ለእኔ ነገረኝና የነገረው። እንዴት ሊሆን ይችላል? ምክንያቱም እኛ ተሳስተናል። እነሱ አባትና ልጅ ናቸው። ቆይ እስኪ አንዴ። እናቴ አንድ ቀን መስማ ጠርታት እንደማታውቅና ሆዴ እንደምትላት ነግራኛለች። ሁሉን ነገር ሸምግደው ተሳስቻለሁ እንዴ አባዬ? ኧረ አልተሳሳትክም። እኔ ራሴ ሆዴ ነበር የምላት እኮ። ይኸው እሺ፣ አየኸው። ከዚህ በላይ ምንድን ነው የምትፈልገው? ምን ይምጣ? አይሆንም፣ ይሄ ስህተት ነው። በፍጹም አይሆንም። በቃ እኔ ያልኩት ካልሆነ ብለህ ለምንድን ነው ድርቅ የምትለው? እውነቱን መቀበል አለብህ። ጆኒ የወንድሜ ልጅ ነው። አበቃ። አይገርምም? እኛ ልጅ እኮ ነው። ቅርብ ሆነ እኮ ነው ጋሽ። ቆይ ግን የምልህ እንዴት አየኸው? እሺ ጆ ጋሽ ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። በመጨረሻ እንግዲህ ብሌን ሳሚን እባክህ የማውን ነገር አታድርጎ፣ ይሄ ከተጠርጣሪ ውጪ ምንም ያገኘነው መረጃ የለም ስትል ትነግረዋለች። አይ ቢሆንም እውነቱን ግን ሳላሳውቃችሁ አልቀርም ስል ይናገራል። ቢሆንም ግን አሁን እያደረግነው ያለ ነገር ትክክል አይደለም ብሎ ይጠይቃል። እና ስለ ሳሚ ለብሌን ለመናገር ዳጊ እየጠራት ነበር እና ሳሚ እየተጫወተባት እንዳለና እንደውም ልጅ እንዳለው ጭምር ለብሌን ፎቶ ይዞ ከነ መረጃ ያሳያት ወሰነ። እና ታዲያ ይህንን እውነት ብዬ እንዳምን ፈልጌ ነው ስትሉ ሳሚ እውነት ተጋልጧል፣ ልቁንስ የልጅ እናትን ጠበቅ ብታረግ ይሻላል እንጂ ብሌን መቼም ቢሆን ያንተ ልትሆን አትችልም በማለት ይዝትበታል። እና ይህንን መረጃ እርግጠኛ ከየት እንዳመጣ ባላቅም ግን ቃል ጋር እየሰራችሁ እንደሆነም ጭምር ይነግረዋል። ቆይ እውነቱ ስለታወቀ ቅራሌክ እንዴ በማለት ይናደዳል። አረ በጭራሽ እኔ ምንም ቅራሌ ነገር የለም። ብሌንም ይህንን ከየት አመጣ ብላ ዳግን ትጠይቋለች። እና እሱም የሰማ ነገር በብሎ ሲነግራት አይ በአምኔ ደስ ላይ ነበረ፣ ግን በጭራሽ አንተን ማመን አልፈልግም እያለች ነበር። ዳጊ ይህንን ከየት አመጣሽ ብሎ ሲጠይቃት ቃል እንዳገኘችለትም ይነግራል። ቃል እና አምነ ቃልን ሳሚ ውሸታም ቃል እኔና ቃል አንተን ለመለያየት ብዙ ነገር እንደምታደርገው አውቀዋለሁ፣ ነገር ግን ይህ ጨዋታችሁ መቼም አይሳካላችሁም ስንናደዳም ሳሚ ከየት እንዳመጣችሁ ባላቅም ግን ይህ ውሸት እንደሆነ ለብኔን ለማስረዳት እየሞከረ ነበር። ነገር ግን አሁን ላይ ምንም ነገር መስማት እንደማትፈልግና ብቻ መሆን እንደምትፈልግ ትነግረዋለች። ሰላም ምን ተፈጠረ ዳጊ እባክህ ምንድን ነው ብሎ ሲጠይቀው የሳሚን ባህሪ ነው ብሎ ይነግራታል። እናም ሳሚን ዮሐንስንና ባይሉ ላይ
ጥርጣሬ እንዳለበት እና በጭራሽ እነሱም ማመን እንደማይፈልግ ይነግረዋል። ነገር ግን ይህ ምንም ነገር የለውም እባክህን ይህን ነገር አቁም ብትሎም እሱ ግን ነገሩ ምንም ነገር ማቆም እንደማይፈልግ ይነግራታል። እባክህ ብላ በዝለምነው እና ይህንን ነገር መቼም በሆነ አላምነው ዳጊ እኔና ሳሚን ለማጣላት የምታደርጉ ነገር ምንም ደስ አይልም። እልቁንስ የማውን ነገር እያደረክ ነው። እኔ እኮ ህፃን አይደለሁም። ማንም ሰው ምንም ነገር የማሳየና የሚሰማ ህፃን ልጅ እመስልሃለሁ እንዴ በማለት ትጫዋለች። ቃልም ከባይሉ ጋር ከሳሚ ጋር ብሌንና ሳሚ እንድላዩ ብላ እውነቱን ብቻ ለመናገር ትወስናለች። ነገር ግን አው ምንም ቢሆን የኔ እንድትሆን ፈልጋለሁ፣ ከኔ ጋር እንድትሆን ፈልጋለሁ፣ ግን መቼም እንደማትወደኝ አውቃለሁ። ቢሆንም ግን ከጠቀመኝ እውነቱን ልነግርህ ፈልጋለሁ። ሳሚ ፍቅረኛና የሆነ ረጅም ጊዜ ስትፈልገው እንደነበረው እና ሳሚ አንድ ቀን ነገር መቼም አይሳካልም፣ በእጄ ትጠፋለህ፣ በእጄ ነው የምትሞተው በማለት እየዛተበት ነበር። እናም እዛቸው እንግዲህ በኃይሉ እሱን ለመግደል እና አሁን ጆን እሱን አንድ ነገር እንዲያረግ ቀድመ እንዲሁም እሱን መድፋት ነው ያለብን። ምክንያቱም በጣም ተጠራጣሪ እና እጅግ በጣም እየተጠራጠረ እንደሆነ ይነግረዋል። ነገር ግን ምን ማድረግ እንዳለበትም ግራ ቢጋባም አሁን ላይ ሳሚ እጅግ ተጠራጣሪ መሆኑ ሰላምም ካሁን በኋላ የወንድሜ ልጅ ነው እና ስጋዬን ነው፣ ይህንን ጥርጣሬ እንድታቆም ፈልጋለሁ፣ ከዚህ ቤት እንዳስወጣ አታስገድደኝ በማለት ትነግረዋለች። ነገር ግን ሰላም እኔ ግን ምንም እያዋሻሽ አይደለሁም፣ ግን አንድ ቀን እውነቱን ትረጃለሽ በማለት ትነግራታለች። አይ ምንም ነገር ደስ አይለኝም፣ ነገር ግን እባክሽን ተረጂ በማለት ይነግራታል። ግን እየተፈጠረ ያለው ነገር እጅግ በጣም ከባድ እንደሆነም እየነገራት ነበር እና ምን ማድረግ እንዳለበትም ግራ ቢጋባም ነገር ግን ሳሚን ቀድሜ የምገለው አንተ ነው፣ እልኩንም አርፈ ብትቀመጥ ይሻላል፣ እኔ ላይ ጥርጣሬን ማደር ወይም ደግሞ እየተጠራጠርክ ከኔ ጋር መቆየቱ ምንም ጣጣ ችግር እያላት ነበር። ቢሆንም ግን ምን ማድረግ እንዳለባትም ግራ ይጋባና አሁን እባክሽ እውነቱን አንድ ቀን ሳቅበት ይቆጫል፣ እውነቱን ደግሞ እደርስበታለሁ እያለው ነበር። ሳሚ እውነቱን ካላወቅኩ እኔ እውነት ሳሚ አይደለሁም፣ ያንተና የባይሉን መጨረሻ ካላየው እውነት እኔ ወንድ አይደለሁም በማለት ይነግራል። ቢኒ በመጨረሻ ዮሐንስ ማለት ነው እንግዲህ በመጨረሻ ጆን እንዴት ነው በ19 ዓመቱ እሱ ቤተሰቦችን ሊገሉ ቻለ? ምክንያቱም እድሜ እኩያው ከኔ ጋር እኩሎ ብሎ ጋሽ የዋሸኝ ነው እንዲህ በማለት መጠራጠር ጀመረ። ምክንያቱም ሳሚ በሱ እድሜ ያለ እኩያ መሆኑን ሲረዳ እንዴት እንደዚያን ነገር ሊፈጠር ይችላል በማለት ተጠራጠረ። ቃሉን እሺ ልረዳክ ፍቃደኛ ነኝ፣ እውነት አንተ ከኔ ጋር መሆን የምትፈልግ ከሆነ እሺ እኔ ፍቃደኛ ነኝ በማለት ትነግረዋለች። እና እሱም እና በሀሳቤ ተስማምተሻል? አዎ ተስማምቻለሁ። እውነት እኔ እንደ ቢሌን ብትወደኝ ደስ ላይ ነበረ፣ ግን በጭራሽ ልትወደኝ አትችልም። ስለዚህ የምትፈልገው ነገር እንድረዳ ከሆነ እሺ። አዎ ምንም ውስጤ ቢጎዳና ብረበሽም ባዝንም፣ ግን አሁን ያለውን ነገር ላረግ ዝግጁ ነኝ ስለት ነበር አሉ። በሱ ነገር ተስማማና እና የምትፈልገው ነገር ልሰጥ ዝግጁ ነኝ ስትለው ቃል ብሌን እንዳጋጣሚ ደስተኛ ትሆናለች። እና ዳግም በጭራሽ ይህንን ብሌን ስታስበው ይህንን ኬታ መጣ ብላ ዳግም ብትጠይቁም ዳግም የተፈጠረው ነገር ላስረዳት እየሞከረ ነበር። እና ሳሚ እባክህ መጠራጠርና ቁም፣ ምንም እንዳላደረግኝ ነግሬህ ነበር፣ ግን እስከ መቼ ነው እንደዚህ የምትጠራጠረው? ይህን ነገር እንድትወው ፈልጋለሁ ብሌን፣ እኔ ምንም አላረኩሽም፣ ነገር ግን እኔ ግን ውስጤ ምንም ነገር የባይሉ ልጅ እንዳልሆነ ነው የምሰማኝ። ታዲያ ምን ላድርግ ሲል ይነግራታል። ቢሆንም ግን ይሄ ጥርጣሬ ወደ መጥፎ ነገር እኔም ሆነ እትዬም መጠራጠራችን ጥሩ አይደለም። ስለዚህ ምንም ነገር ብናረግ እየተሳካልን ስላልሆነ ይሄ ነገር ማቆም አለብን ብላ ብትነግሩም ሳሚ ግን መቼም ተስፋ እንደማይቆርጥና እውነቱን እስኪያረጋግጥ ድረስ ተስፋ እንደማይቆርጥ ይነግራታል። እባክህም ሳሚ አርፈ ተቀመጥ፣ በቃ ተው፣ ይህን ነገር ማድረግ የማትፈልግ ከሆነ እሷን አታስገድድ በማለት ትነግረዋለች። አይ ቢሆንም ግን ምን እንደምልሽ አላቅም፣
እባክሽን። አዎ ብሌን እውነቷን ነው። ሳሚን ነገር አቁም እና ብሌን በራሷ መንገድ አጣርታ ለመድረስ እየሞከረች ነበር። ይህንን ነገር በራሴ መንገድ አጣርቼ እደርስበታለሁ በማለት ትወስናለች። እባክን ብትልም አዎ የሆነ ነገር እንዳለው እኔም እርግጠኛ ነኝ፣ ውስጤ እየነገረኝ ነው። ግን ይህንን ነገር በእርግጥ አጣርቼ እደርስበታለሁ እንጂ ጆን ወይም ደግሞ ዮሐንስ የሆነ ነገር እንዳለው 100% እኔ እርግጠኛ ነኝ። ቃልም ብከፋቱም ብታዝንም በውድም እንደማትወደኝ እያወቅኩ ለአንተ ብከፋም ነገር ግን የምትፈልገው ነገር ማረግ ትችላለህ ስትል እና እስከ መጨረሻው እንደምትረዳውም ስትነግር ምናልባት እኮ በዚህ መንገድ ዳጊ እኔን ሊወደኝ ይችላል ብላ ተስፋ በማድረግ እሱን ለመርዳት ትወስናለች። እና አንድ ቀንም እንደምትወደኝ እርግጠኛ ነኝ እና ብትወደኝ ብጠላኝ እስከ መጨረሻ የሚፈልገው ነገር ለማድረግ ዝግጁ ነበረች። እና እሷም ሰላምዬ ይህን መጠራጠር እንድናቆመው አንድ ነገር ብቻ ማድረግ አለብኝ ስትል ይነግራታል። ግን አሁን እኔ ሰልችቶኛል፣ እባክህ ሳሚ ይህ መጠራጠር ማቆም አለብን ስትል ትነግረዋለች። እሱም እሺ በማለት በነገሩ ይስማማል ማለት ነው። ነገር ግን አሁንም ቢሆን መጨረሻ ቆይ ምን አርጋት ነው ብቃልኝ እንደዚህ ያስገባ ብላ ገኒ ስትጠይቀው ያለውን ነገር ይነግራል። ብሌንን ለማስቀናት እንድትሆኝ ነበር የጠየኩት። ቆይ ምን ተፈጠረ? አሁንም እዚህ ናችሁ እንዴ? ኧረ አንድ ነገር እናርግ እንጂ ስላት ነበር። እና እባካችሁ በቃ አሁን ነገሩን እንርሳና አብረን ገብተን ቁርሳችን እንመገብ ስትል ሰላም አንድ ላይ ያወራሉ። እና ዳጊና ዮሐንስ ሳሚና ዮሐንስ እጅግ በጣም በመጥፎ አስተያየት ነበረ ስተያዩ የነበረ ነገር ግን እና ቆይ ተጠራጠረችኝ እንዴ ለምንድነው እንደዚህ የምታይኝ በማለት ዮሐንስን ብሌንን ይጠራጥራታል። ብሌንም ዳጊም ዮሐንስን የሆነ ነገር እንዳቀደ እኔን ለመግደል ለመሞከር እያሰቡ መሆኑን ተጠራጠረች። እና ቆይ ለምን እንደዚህ ላደርግ ፈልገ? ኦፋስ ማን ነው? ታሪኩንስ የነገረኝ ይህ ማንን ታሪክ ነው በማለት ትጠይቀዋለች። ነገር ግን ሳሚም የሆነ ነገር ተጠራጠረን እና ድምፁን እንግዲህ ለመስማት ቸኮለ። ምክንያቱም እየተፈጠረ ያለ ነገር ከባድ እንደሆነ ዳ የምትፈልግ ከሆነ እሺ ይህንን ስልክ ሰጠኝ፣ ይህንን ሄድና ለብሌን ያሳያት። ይህንን ካየችው መቼም ቢሆን ከሳሚ ጋር እንደማትሆን እርግጠኛ ነኝ ትለዋለች። ቃል ምን እንደምልሽ አላውቅም፣ በጣም አመሰግናለሁ ላረግሽኝ ነገር መቼም አልረሳም፣ ምን እንደምልሽ አላውቅም በማለት በጣም ደስ ብሎት ዳግና ሳሚና ብሌን መቼም አብረው አይሆኑም። ይህንን ነገር እያወቀች መቼም ከሱ ጋር እንደማትሆን እርግጠኛ ነኝ በማለት ደስ እያለኝ ብሌንን ለማናገር ይወስናል። ሳሚን ግን በኃይሉና ዮሐንስ ወይም ደግሞ ጆን የተጫወቱበት ድራማ እውነት እንዳልሆነና የሆነ ስህተት እንደተፈጠረ እርግጠኛ ነበር እና ይህን ነገር ካላረጋገጥኩ እኔ ሞቻለሁ በማለት ይወስናል። ስለዚህ ይህ ነገር መቼም እንዳያውቁ ፈልጎ ሊሆን ይችላል እና ቪዲዮ ላይ ምናልባት አውቁ ወይም ካሜራውን አይቶ ሊሆን ይችላል ብሎ ለሰላም ብነገርም ሰላም አይ በጭራሽ ካሁን በኋላ የወንድሜ ልጅ እንድትጠራጠር አልፈልግም፣ አባትና ልጅ የሚለይ ናቸው፣ እንደዛ ነው እያወሩ ያሉ፣ ምንም አዲስ የተለየ ነገር አላወሩም። ሳሚ ካሁን በኋላ ይህን ልጅ እንድትተው ፈልጋለሁ፣ ካሁን በኋላ እንደዚህ ስትከታተል ለጭራሽ ማየት አልፈልግም ስትል ትነግረዋለች። ፀሐይም ያለችበት ሁኔታ በጣም ከባድ፣ ገኒ እንደምንም ብለን ፀሐይ ፈልገን ማግኘት አለብን፣ ጓደኛ እንደዚህ ድንገት አይጠፋም፣ በኃይሉ አንዳንድ ጊዜ አስሮ የማስቀምጠን የማሰቃየን ቦታ አለ እና እዛ ወስዳሻለሁ ስትላት እሺ ትላለች። እና እሷ የታሰረችበት ከዚህ በፊት ቃል ታስራ የነበረችበት ቦታ ስለሆነ በኃይሉ እንደዛ እንዳደረገም እሷም አንድ ላይ በመሆን እዛም ፍለጋቸውን ይቀጥላሉ። በኃይሉ ድንገት ከሰላም ቤት ሳይወጣ ፊት ለፊት ከሰላም ከፀሐይና ከቃል እና ገኒ አንድ ላይ ሆነው ይገናኛሉ። አሁንም ቢሆን ከስህተት አትማሩ ወንድሜ፣ ምን ተፈጠረ? በኃይሉ አስሮ እዛ እንዳስቀምጣትና ብዙ ችግር እንደተፈጠረውም ጭምር ሲሰማ ሳሚን እጅግ በጣም ይበሳጫል። አሁንም ቢሆን
ጆንና በኃይሉ ቤተሰብ ወይም ደግሞ አባትና ልጅ እንዳልሆኑ እኔ 100% እርግጠኛ ነኝ። የሆነ ድራማ እየተጫወቱ ነው። አንድ ቀን ግን እውነቱ ሲገለጥባችሁ የት እንደምትገቡ አብረን እናያለን። ግን እውነቱን ደግሞ እኔ ደርስበታለሁ ሲል እጅግ በጣም እየተበሳጨ ነበር። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ